ዓለም ለሶስተኛ ጊዜ ነው የኒውክሌር አደጋ ያንዣበበባት። የመጀመሪያው ኒውክሌር የተሞከረው በ1945 ዓመተ ምህረት ሁለተኛ ዓለም ጦርነት ሲጠናቀቅ ዩናይትድ ስቴትስ ኦፍ አሜሪካ በግፍ በጃፓን ሁለት ከተሞች ሂሮሺማና ናጋሳኪ ላይ ትልቁ ሰውዬና ትንሹ ልጅ የተባሉትን አቶሚክ ቦምብ ጥላ ከ250 ሺህ በላይ ጃፓናውያን በሰከንድ ውስጥ ያለቁበት፣ ይህኑ የሚያክል ደግሞ ክፉኛ የቆሰሉበት፣ እስካሁንም የዚህ ጦስ በዚህ ከተማ ለሚኖሩ ነዋሪዎች ሁሉ ከፍተኛ የሆነ ጉዳት እያደረሰ ያለበት ነበር። አንበሳ ምን ይበላል ተበድሮ ምን ይከፍላል ማን ተናግሮ ሆነና በዓለም የተፈጠረውን ትልቁን ወንጀል ይህንን የኒውክሌር አደጋና ጦርነት እስካሁን ድረስ ዩናይትድ ስቴትስ ተከሳም አታውቅም። ግን በዓለም የጦርነት ወንጀል ውስጥ እንደዚህ ያለ ከፍተኛ የሆነ ወንጀል የተፈጸመበት ጦርነት በታሪክ ውስጥ የለም። ትንንሾቹ የጦርነት ወንጀሎች ለሕግ ሲቀርቡ ይሄ ትልቁ ወንጀል እስካሁን ለፍርድ አልቀረበም። ሁለተኛው አደጋ አንዣቦ የነበረው በ1962 ዓመተ ምህረት የኩባ የሚሳኤል ቀውስ ተብሎ በሚታወቀው ችግር ውስጥ ነበር። ኩባ ሶሻሊዝምን አውጃ ለአሜሪካ ከፍተኛ ስጋት በሆነችበት ሰዓት የአሜሪካው ፕሬዝዳንት ጆን ኤፍ ኬኔዲ የኩባን አብዮት ለማፈንና ፊደል ካስትሮን ለመገልበጥ ከፍተኛ ዝግጅት በሚያደርግበት ሰዓት የሶቪየት ህብረቱ መሪ ኒኪታ ክሩሽቾቭ ይህን ለመከላከል በኩባ ውስጥ በጠመደው ሚሳኤልና ባስነሳው ቀውስ ዓለም ክፉኛ ለሶስተኛ ዓለም ጦርነት የመጨረሻው ጫፍ ላይ ደርሳ ነበር። በኋላ ሲታይ የሶቪየት ህብረት ሚሳኤሎችና ኒውክሌሮች ብቻ ሳይሆን በአሜሪካ ጉያ ውስጥ የተደበቁት የዩናይትድ ስቴትስ ኦፍ አሜሪካ ሚሳኤሎችና የአቶሚክ ቦምብ በሶቪየት ህብረት ጉያ ውስጥም ተደብቀው ቱርክ ውስጥ ተገኝተዋል። ስለዚህ የሶቪየት ህብረት ሚሳኤልና ኒውክሌር ኩባ ውስጥ፣ የአሜሪካ ኒውክሌርና ሚሳኤል ደግሞ በጥቁር ባህር አካባቢ ቱርክ ውስጥ ተደብቀው ጦርነቱን ለማስነሳት ክፉኛ ከተቃጣ በኋላ በሁለቱ መሪዎች መልካም ፍቃድ ስምምነት ላይ ተደርሶ ሶስተኛው የዓለም ጦርነትም ሳይነሳ ዓለምም ክፉኛ አደጋ ውስጥ ሳትገባ